ኦኬ ሳሚ ነው የባለቤቴ ጓደኛ ነው ታሞ ነበረ ቤት ምን ደርስበት አይነት ሲቹዌሽን ላይ አልነበርንም ፔንሲዮን ያዘን ገብቶ አረፈ እኔ ታች እንግዳ ማረፊያ ተጠበቅኩት ነው እንዴ ፔንሲዮን ያዛችሁ እንዴ ቤት ምን ደርስበት ምን ወራቀባችሁ ለምንድነው በዚህ ልክ እርግጠኛ ሆነ እየተናገርክ ያለው አንድ ባለ ትዳር ሴት ለዛውም ከባሏ ጓደኛ ጋር ፔንሲዮን ከገባች እሱ ታሞ ነው እሱ ሊተኛ እኔ ሪሴፕሽን እንግዳ ማረፊያ ቁጭልል ነው ማለት እንደዚህ ይመጣዋል ያስኬዳል እንደዚህ አይነት ማለት የባሌ ወንድም ነው ጓደኛ ነው ሲጎዳ ባሌ ላይ አይችልም ስለዚህ ባለቤቴ ላይ የማይችላቸው ነገሮች ማድረግ አልችልም አብረን ነበርን ሲታመም አስታመምኩት አለቀ የልጆች አባት ውጪ ሆኖ አንቺ እዚህ ጋር አንቺ እኮ እንደ ጀብድ ነው የምታወሪው እንደዛ ማለት እዚህ ምን አደረኩ ኦፍ ኮርስ ምን አደረኩ ፔንሲዮን እንዳስገባሽው ለባልሽ ነግራችሁታል ይሄድክበት ያለው ወረቀት በጣም ይገርማል 40 አስገርፋለሁ ተከበር እንደሆን ተከበር ከዚህ በኋላ እኔም ቤቴም ቤተሰቤም ማቅረቢያ እንዳላይ ያየው እንደሆነ የሚከተልህን አሳያለሁ አሁንሽ ሙድ ያስሽብኝ ነው ማለት ነው ጣራ አይደለም እና በጣም ቆንጆ ስለሆንክና አሪፍ ነገር ስላለ አፍንጫዬ ተቆርጧል ባይዘው አላምረም እንደዚህ እንደምታየኝ አይመስልሽ ወይ አይነህ ብቻውን በቂ ነው አረሽ አሁንሽ ምንድነው የምትዩ ሴትዮ እኔና አንቺ የሚያገናኛ ነገር የለም አሁን ወደጅ ግን ደግሞ ካንተ ጋር ፋይሎች ቢኖሩም ቆንጆ ይመስለኛል ምን ታስባለህ ደረትን ገልብጠ ከመጣ አንድ ፋይል ብቻ አይኖርም ስለዚህ ምን ታስባለህ ማለት እኔን ብታገኘኝ ከኔ ጋር ቆንጆ ጊዜ ቢኖር አሪፍ ቦታዎች አቃለሁ ሰላም እንዴት ናችሁ ውድ የአሳሽ ሚዲያ ቤተሰቦች ዛሬም በሌላ ጉዳይ በሌላ ርዕስ ተገናኝተናል የዛሬ ባለ ጉዳያችን የሚኖረው አሜሪካ ሀገር ነው ነገር ግን ኢትዮጵያ ባለቤቴና ልጆች ያሉ ባለቤቴ ደግሞ ተጠራጥሬያታለሁ ነው የሚለው ብዙ ጊዜ ወሬዎች ይደርሱኝ ነበረ በእርግጥ እኔና እሷ ስንጋባ ጠላቶችም ነበሩብን ነው የሚለው እሷ እንዳላገባ የእሷ ቤተሰቦች ብዙ ታግሎ ነበረ እንደ እድል ሆኖ ደግሞ እኔ እሷ ካገባሁ በኋላ ብዙ ስኬቶች ብዙ ትርፎች ብዙ በረከቶች አግኝቻለሁ ነው ያለ ያለው ከዛ በኋላ ህይወታችን ሰምሮ ህይወታችንን አሪፍ ሆኖ ባለንበት ሰዓት ነው ያው የውጪ የአሜሪካውን ሂደት ጀምሬ ነበረ ተሳካልኝ ከዛ በኋላ እዛ መኖር ጀመርኩኝ ነው የሚለው አሁን ላይ በፊትም እንደምፈራው በፊትም ሲረብሹኝ የነበሩ ሰዎች አሁንም ይረብሹኛል በፊትም አቃቸው ሰዎች ናቸው በሚስቴ እምነት እንደሌላቸው ብዙ ወሬዎች ያወሩኝ ነበረ ነው የሚለው እሺ እንዴት ነሽ ሰላም ነው ሁሉ ሰላም አለ እንደነገርኩሽ በመልክት ከች ብለሻል ሰላም ነው ሁሉ ሰላም እንዴት ነሽ ደህና ይመስገን ትንሽ አስጠበቅሽኝ ለስማ ቆየው አይደል ያው የልጆች እናት ነገር እንታረጋዋለን አንዱን ስላንዱ ልክ ነሽ የቤትም በቤት ስትሆኚ ልጆች ምናም ሲኖሩ ቶሎ ለመውጣት ይከብዳል እኔም በቤት ያያዋለሁ ልክ ነሽ በቤት ያያለሁ ስልሽ ያው እኔ ባለ ትዳር ሆኜ አይደለም ያው በቅርበት ታላላቅ እህቶቼ ማግብቶ ምናም ስለሚኖሩ አያለሁኝና ልክ ነሽ ልፈልጊ ነው እንዴት ነሽ አልተዋወቅንም እኔ መካሻ አባላለሁኝ ሎዛ አባላለሁ ሎዛ ዋው ቆንጆ ስም በጣም ማደንቃት የብሔራዊ ቡድን ተጫዋች አለች ሎዛ የኛ ሀገር የኛ ጀግኒት የሆነች ሴት አለችና ሎዛ አበራ የምትባል እሷን አስታውስሽኝ ደስ ይላል ደህና ነሽ ሁሉ ሰላም እግዚአብሔር ይመስገን አለን እንግዲህ ቃው መጥቶልሻል ድንገት ጠርተህ ስጣት ነበር የተባልኩት ግን እኔ ደግሞ ሰርፕራይዝ አለሽ መተሽ ቃው ሰጪ ያልኩሽ ማለት አልነበረብኝም መሰለኝ አይደል ስደውል ሲነገረኝ ድንገት ነው በቃ ጠርተሃት ስጣት ነበር የተባልኩት አንቺ ደግሞ እንዴት እመጣለሁ ምን እንደሆነ ሳትነግረኝ ስትይ ግዴታ ሲሆንብኝ ያው ቃለሽ ያው ሰርፕራይዝ አድርጋት ተብዬ ነው ብዬ ነገርኩሽ ግን ያው ማለት አልነበረብኝም ምናልባት እቃውን ስታዩ ሰርፕራይዝ ትሆኛለሽ ኦኬ አይ እኔ ትንሽም ደንቆይ ነበር ምክንያቱም ቃ እንደዚህ እንዳጋጣሚ ተልኮልኝ አያውቅም ኦኬ ለዛ ነው አንደኛ ነገር እሱም ነው ከዛ አሁን ባለንበት ጊዜ ደግሞ የሆነ ነገር ተብሎ ተነስቶ ለመውጣት ደግሞ ትንሽ ይከብዳል እውነትሽ ነው ያለንበት ለዛ ነው ያስቸገርሽኝ አያሳምንም ምን እናድርግ እንግዲህ ጊዜው እኮ ነው እውነትሽ እንደዛ ስለሆነ ነው ሎዛ ልክ ነሽ አይ እኔማ እንትን ነው ሰርፕራይዝ ላይ ያደርግሽ የፈለገ ሰው ደውልና በቃ ስጣት ዝም ብለህ ጠርተህ ስጣት ነበር ያለኝ ያው አንቺ ብዙ ስትጋተችኝ እንዴት ወጣለሁ ምን እንደሆነ ሳትነግረኝ ማን ምናምን ብዙ ስትይኝ ያው ከውጪ ቃ ተልኮልሻል ማለት አልነበረብኝም እንግዲህ ያው ያው ለመተማመንም ያክል እንዳልኩ ጊዜው ስለሚያስፈራ ምናምን ትንሽ አሳማኝም ስላልሆነ አንድም ከዚህ በፊት ደግሞ ቃም ሲላክልኝ
ልኬልሻለሁ ኦር ልልክልሽ ነው ምናምን ይለኝ ስለነበረ አው ለመተማመን እንዳልኩ የልጅናት ስትሆን ምናምን ኑሮ ስትይዝ ምናምን ትፈራለህ። አረ ልክ ነሽ ልጆቼን ትላለህና ለዛ እውነት ነው። አይ ገብቶኛል። ልክ ነሽ ላይ ውጪ ባለቤትሽ ነው አይደል የሚኖረው? አይደለ? ውጪ ባለቤትሽ እንደሚኖር ሰምቻለሁ። በእርግጥ እኔ አይደለሁም ከውጪ የመጣሁት እኮ። ኦኬ ነው እንዴ? አውቄ ነው ከውጪ መጥቻለሁ ያልኩሽ። በስልክማ አውቄ ነው። ምክንያቱም ቢያንስ እንድታምኚ ነው ከውጪ ነው የመጣሁት ቀይሽ መጥቻለሁ ያልኩሽ። ያው ኢትዮጵያ ውስጥ ስትሆኚ ወይም ደግሞ ነኝ ስትይ ቅድም አንቺ እንደፈራሹ ይፈራል ሰው። ግን ከውጪ ነኝ ስትይ እምነት ትንሽ ያድርብሻል። ታዲያ ሰራ አይደለ? ቆንጆ ሀሳብ ነበር። ሰራ። በእርግጥ አንተ ነው የመጣኸው ምናምን ብዬ አስቤ ነው እንጂ ከዚህ ነው ብትለኝ እውነቱን ለመናገር ላልመጣ እችል ነበር። ቴንክ ዩ። እኔም እሱም ብዬ እኮ እሱም ብዬ ብዙ ተንገላታሃል መሰለኝ። ኧረ በጣም ተንከራተትኩ፣ በጣም ተንገላታሁ። ከውጭ የሚመጡ ሰዎች የዋህ ናቸውና እንትን ነው በቃ ሁሉም ነገር ቀለል አድርጎ ነው የሚያዩት። አሁን እዚህ ክራውድድ መሆኑን አንቺን ቀጠሮሽ አሁን እስክትወጪ ብዙ ጠበቅኩ እዚህ ጋር እና እንደዚህ አበሻ ቀጠሮ እንደማያከብር ምናምን አያውቁም እነሱ። ሄዳ ቀለል አድርጎ ነው ሰታሃትና ምናምን ፕሊስ ምናምን ብሎኝ ነው። እኔ ደግሞ እሺ ብዬው መጣው። አይ በርግጥ አርፋት ሰውም አይደለሁም፣ ሁኔታዎች ናቸው። አይ ችግር የለም ያጋጥማል፣ ችግር የለም። ውጪ ባለቤትሽ ነው የሚኖረው? ባለቤቴ የልጆች አባት ነው የሚኖረው። ኦኬ ደስ ይላል። እኔ ማለት እቃው እሱ ይላኩ አይላኩ እኮ አላውቅም፣ ግን ከውጪ ተልኮላታል ምናምን ነው ያለኝ። አድራሻም ተጽፎ ስለነበር እዛ ጋር ስልክም አለ፣ እሱ ሰጠኝ ነው ደወልኩት። ኦኬ ባለቤትሽ ነው ማለት ነው? ባለቤቴ ነው። ሜቢ ያው ሊልክም የሚችለው እሱ ነው። እሱ ነው ከሱ ውጪ ከዛ የሚልክ ሰው አይደለ? ሌላ ወንድም ዘመድ አክስት የሆነ ምናምን ሰው የለም? እሱ ብቻ ነው? እሱ ብቻ ነው ያለው ነው እንዴ? ልጆችን አንቺስ እንዴት አልወሰዳችሁ? እዚህ ልጆች መሆን ፈልገው ነው። ከዛም ሲቀጥል ደግሞ አገራቸው ውስጥ ቢኖሩና ከዛ ኢንኬስ ትንሽ ከፍ ካሉ በኋላ እንወጣለን ብለን እንጂ ኦኬ እንወጣ እንችላለን እንጂ መውጣት ትችላላችሁ። እሱ ቆይቷል፣ እዛ እሱ ቆይቷል አይደለ? እየመጣ ነው ልጆች እየወለደ የሚመለሰው። በለው እንግዲህ ስንት ልጆች አሏችሁ? ሁለት ልጆች አሉ። ሁለት ልጆች ዋው ደስ ይላል በጣም እግዚአብሔር ይመስገን። በጣም ደስ ይላል። አንቺም ደርባባ ነሽ ምናምን ምቾት በደንብ ይዛል ሚስቱን ባለቤትሽ። እንዴታ አይደለ? ቆንጆ ባል ሚስቱን ትሪት የሚያደርግ ባል ነው ያለኝ። እግዚአብሔር ይመስገን። አሜን አሜን አሜን። አሪፍ ባል ነው ያለሽ። አሪፍ ባል ነው ያለኝ። መታደል እኮ ነው። በይሳት የሚያማርር ሰው ነው የምሰማው። ባሌ እንዲህ ነው ምናምን የሚሉ አንቺ ግን ባልሽን ይኸው በሌለበት ራስ ተመክሽዋል። በጣም በጣም ጥሩ ባል ነው። ብዙ ነገሮች አድርጎ ብዙ ነገሮች አሳልፈን እዚህ የደረሰ ባል ነው ያለኝ እና እግዚአብሔር ይመስገን። አይደለ? በጣም ደስ ይላል። ይመጣል ማለት ነው። ቶሎ ይመጣል። ቶሎ ባይሆንም እየቆየ ይመጣል። እየቆየ ወይ ለበዓል ምናምን አዲስ ዓመት ላይ ምናምን ከስንት አንዴ ስራም ቢዚ ስለሚያደርገው እኛም እዛ ስንሄድ ደግሞ የምናርፍበትንም ቦታ ማዘጋጀት ስላለበት ኦኬ እየቆየ ይመጣል። በዛው በደንብ እየወጠረ ነው ወደፊቱም መኖሪያ እንዲሆን ነገር እናንተም ስትሄዱ ምናምን ስንሄድ አሪፍ ነገር እንዲኖረን እና እየቆየ ይመጣል። የት ሀገር ነው ግን የሚኖረው? አሜሪካ። አሜሪካ ትልቁ ሀገር አሜሪካ ነው የሚኖረው። አልነገረህም ነው እቃውን ሲልክልህ? እኔ እኮ ከሱ ጋር እኮ አንተዋወቅም። እሱ ከሱ ጋር እኔ እኮ እሱን አላውቀውም። እቃውን ይዞ የመጣ ሰው ምናልባት ይዞ የመጣ ከአሜሪካ ነው የመጣው አውቃለሁ። ግን ምንድነው እሱ በየሀገሩ የሚዞር ነው እንዲህ አንድ ቦታ ስቴብል ሆኖ የሚኖር ሰው አይደለም። ይሄኛው ሰውዬ በየሀገሩ እየዞረ አሁን ከ3 ወር በፊት ቻይና ነበረ፣ የሆነ ሰዓት ላይ ደግሞ ካናዳ ሄዶ ነበር። የሆነ እንትን ነው የውጭ የሆነ ድርጅት አለ እየዞሩ እንትን የሚሉት ነገር አለ። እንደዛ አይነት ሰው ስለሆነ እኔ ከዛ ከሌላ ሀገር ነበር የመሰለኝ። እንደዛ ነው። ታዲያ እሱ በሌለበት አይከብድም? እናንተን የሚያግዝ ሰው ወንድሞች አሉት፣ ጓደኞች አሉት። አንዳንዴ እኮ ሴት ስትሆኚ ይከብዳል። ምናልባት አንዳንዴ እኮ የሆነ ትልልቅ ጉዳዮችን አባወራ የሚባለው ነገር ስሙም ትልቅ ነው፣ ድርጊቱም ትልቅ ነው። በነገራችን ላይ አሁን ይሄ ባለቤትሽ በሌለበት ባለቤትሽ የሚያስፈልጉ ነገሮች ላይ እንዲህ የሚሯሯጥ ወንድ ያስፈልጋል። እነዚህን የሚገልልሽ የሚያግዝ ሰው ይኖራል።
አለ የቅርብ የሆኑ ታላላቅ ወንድሞችም አሉኝ። ያንቺ ወይስ የሱ? ያንቺ ኦኬ ያንቺ አሉ። ከሱ ውጪ ደግሞ እንደ ወንድሙ የሚያየው አንድ ጓደኛ አለው። ኦኬ የሱ ጓደኛ በጣም ክሎዝ የሆነ ጓደኛ አለው። እሱ እዚህ ነው የሚኖረው። እሱ እኮ እንደ ወንድም ማለት ነው። በጣም ክሎዝ የሆነ ጓደኛ። በነገራችን ላይ በጓደኝነት ውስጥ ብዙ ሚስጥርም አብሮ የማውራት አብሮ አንድነትም ስላለ እንደ ወንድምም ከወንድምም በላይ ይሆናል በጣም እንትን ሲሉ ከተቀራረቡ እሱም ያግዝሻል ምናምን። አንዳንዴ ልጆች ሲኖሩ እኮ ገንዘብ ወይ ደግሞ ማቴሪያል የሆኑ ነገሮች ቁሳዊ የሆኑ ወይም ደግሞ መሰረታዊ የሆኑ ነገሮች ቢሟሉ እንደ ሰው ያስፈልጋል። ያን ብዬ ነው አሉ። እኔም ታላላቅ ወንድሞች አሉኝ። ትንሽ ነኝ እኔ ቤት ውስጥ። ኦኬ ነው እንዴ? ብቸኛ ሴትም ነኝ። ለዛ የቤተሰቦቼም ሁኔታ አለ። ከዛ ውጪ እንዳልኩ የሱም ጓደኛ አለ። እግዚአብሔር ይመስገን ማለት ነው። ብቸኛ ቀብተሻላ በቃ ማለት አንቺ ብቸኛ ስትሆኚ የመጨረሻ ልጅ ስትሆኚ ምናምን በደንብ እንክብካቤ ይኖራቸዋል። አለኝ እንደዛ። እግዚአብሔር ይመስገን። አይ ቆንጆ ነው አደረኩሽ በደረቁ። ችግር የለውም። ሌላ ጊዜ ምናልባት እንግዲህ እንደዚህ ራይድ የምትፈልጊ ከሆነ አለሁኝ፣ ስልክ ሰጥሻለሁ። ልጆችም ትምህርት ቤት ማድረስም ከሆነ እንደዚሁ ደግሞ አንቺ ወጣ ማለትም የምትፈልጊ ሾፕ ምናምን ስትሄጂም የራይድ አገልግሎት ትሰጣለሁኝና ከፈለግሽም ትደውይልኛለሽ። ቆንጆ ዘርፈ ብዙ ጥቅም ነው ያለህ። እንዴ እኔ ሁሉ ገበኔ ሁሉም ቦታ አለው እንጂ እንደሱ ይሻላል። ህይወት እኮ ተፍተፍ ካላልሽ ከባድ ነው። አጭበርብረሽም ብታመጪ ለነፍስም አይሆንም አይበረክትም። እንደገና ደግሞ ነገ ጥፋት ነው። ገብቶሻል። ግን እንደዚህ በየቦታ ገብተሽ ተጣጣረሽ ላብሽን ጠባ አድርጋሽ ምናምን ሲሆን ስትበይው ይጣፍጣል እኮ አይደለ? በረከትም ይዋሊደር እንጂ ጊዜው ትንሽ ሊረዝም ይችላል እንጂ እግዚአብሔር ከፍ ማድረጉ አይቀርም አይደለ? ያው ወጣጣራለሁ ለልጅ ፈልጌ ነው። አይ ቆንጆ ነው መጣጣር። አሪፍ ነው። አሁን እናንተ ሰፈር ይሄ በላይኛው ነው መሰለኝ አንቺ ቤት? በላይኛው ነው። በዛኛው ከፍ አንድ የሆነች ሴት ነበረችና እሷም እንደዚህ ባሏ ውጪ ነው የሚኖረው። የሆነ ሳላ ራይድ ተጠራይ ነበር። በርግጥ አይ ስሟን አልነገርኩሽም ሚስጥር ማውጣት እንዳይሆነብኝ እንጂ እንዲህ ሀሜተኝነት እኮ ነው። የሰውን ሚስጥር አውጥቶ እንደገና ማውራት ሀሜተኝነት ነው። እንደዛ እንዳይሆን እንጂ በፊት መጣ ነበር ልልሽ ፈልጌ ነው። አሁን በመሃል እሷም ጨረሰች ከባሏም ጋር እንትን አሉ መሰለኝ ጨረሰላትና ይዟት ሄደ። ግን እኔ ያው ሚስጥር ምናምን ይዝ ነበርና እሷ በቃ እኔ አደርሳት ነበረ። የባሏ ጓደኛ ነበርና በቃ ከባሏ ጓደኛ ጋር በጣም እንዲ ክሎዝ ናቸው ምናምን በጣም ማለት በቃ ባሏና ጓደኛው በጣም ይዋደዱ ነበረ። እዚህ ኢትዮጵያ ያለ ማለት ነው ኢትዮጵያ እያለ ከዛ ከሄደ በኋላ እኔ እንዲ ራይድ ስሰጥ ምናምን ነው በቃ ሚስጥር ሲያወሩ ሰማለሁ የሚሆኑትን ነገር አይ ነበርና መጨረሻ ላይ የሚገርምሽ ባሏ ውጪ እያለ ከዚህ ከባሏ ጓደኛ ጋር ምናምን ትተኛ ነበር። ብዙ ጊዜ አድርሻቸዋለሁ ሆቴል ምናምን አልጋ ደግሞ የሚገርምሽ ቤት ውስጥ እንትን አይሉ ውጪ ነበር ሰው እንዳይጠረጥራቸው እና በፊት ምን ነው እንትን አልሽ? አይ ኧረ ምን እየሰማሁ ነው። አይ እንትን ስትደነግ ይሆን ማንሳት የሌለብኝ ወሬ ነው። ሚስት አይ ኦልሬዲ እኮ ውጭም ሄዳለች። ሁለት ደግሞ ስሟ አልጠቀስኩም አይደል? እሺ ስም በጠቅስ ነው ሚስጥር ማውጣት የሚሆነው። እኔ ማውራት የፈለኩት ከዚህ ከ3 አመት በፊት እዚህ መጣ ነበር እናንተ ሰፈር። ከ3 አመት በፊት ለራይድ እሷ ስጠራኝ መጣ ነበር ለማለት እንደው ይሄን ወሬ ለማንሳት ነውና እና ከባሏ እንደ ወንድም ከሚያው ጓደኛው ጋር እኮ ነው አንድ ላይ ምናምን በቃ እንደ ባልና ሚስት በጣም ብዙ ነገር ይሆኑ ነበር። ገርሞኝ እንደዛ አይነት ነገሮች አሉ። አንቺ ገርሞሽ ነገር ምን እንደዚህ ነው? እሱ እንዴት ይገጥመኛል እንዴ? ምን ሆነሃል? ኧረ አይገጥመኝም አይደል? ምን ነው? ኧረ ምንም አይ እንትን አልሽ ተቀየርሽ። የሆነ መረጋጋት አላየሁብሽም ብዬ። ኧረ አልደነገጥኩም። ለምን ደነግጣለሁ? አይ እኔ ማንሳት የሌለብኝ ወሬ ካነሳው ማለት አይ ችግር የለውም። ግን ትንሽ ያው አንተን አምነው ስለሆነ ነገሮችን ያደረጉት ነው ትንሽ ይደብራል ነው እንጂ ማውራት አልነበረብኝም። ኦኬ ችግር የለውም። ስማቸውን እኮ ስላልጠቀስኩ ብዬ ነው። እኔ ኦኬ ስም አልጠቀስኩም አይደል? ስም ብጠቅስ ነው ላቃቸው የምችለው። እሺ ቆንጆ ነው። ምን ነበር የተላከልኝ? ጋስጠኝና ልሂድ። አንዴ ተቀየርሽ እንዴ? እያወራን ነበር አይደል? እኮ አወራን አይደል? እኮ ቃማ ሰጥሻለሁ። አይ አይደለም ስለነሱ
እንትን ሀሜተኛ አረግሽ መሰለኝ አይደል? አይ አይደለም፣ አንደኛ መሄድ አለብኝ ለዛ ነው። ቸኮል ልጆችም ከትምህርት ቤት ማምጣት አለብኝ፣ መሄድ አለብኝ። ነው እንዴ? ሰዓታቸው ደረሰ? ግን የሆነ በቃ ደንግጠሻል ምናምን፣ አልተረጋጋሽም። ይሄ ነገር ማንሳት አልነበረብኝም መሰለኝ። ኧረ ትስኪ ችግር የለውም ኖርማል ነው። ግን ይቅርታ አድርግልኝና ሎዛ፣ አሁን እንደዚህ አይነት የሚያደርጉ ሰዎች ብታይ፣ አሁን እኔ ነገርኩሽ አይደለ እንደዚህ ብዬ ለምን ስጠኝና እኔ ልሂድ። ገባኝ። አይ እሱ ሰው ሰጥቻለሁ እኮ ችግር የለውም አምጥቻለሁ፣ ሰጥቻለሁ። እንደዚህ አይነት ሰዎች ብታይ አንቺ ብትሆኚ አሳልፈሽ ትሰጫለሽ ወይ? እኔ እንዳወራሁት ታወሪያለሽ ስም ታጠቅሺ ወይስ ዝም ነው የምትይው? ሁኔታ ይወሰናል። ከዛ ሲቀጥል የኔ ህይወት አይደለም። ስለዚህ ኦኬ፣ ይሄ አንቺ ህይወት አይደለም ምን አገባኝ ብለሽ ትተይዋለሽ። ግን ሰውዬው አያሳዝንም? እሺ፣ እኔ በሰዓቱ በጣም አዝኜለት ነበረ። በቃ ሄዳለች አይደል እሱ ጋር። እሱማ ሄደች እኮ። አሁን እሱ እኮ እዚህ ከጓደኛው ጋር እንደውም ጓደኛውን ተይውና ከሌላ ሰው ጋር እንደዚህ አይነት ሁኔታ ላይ ነበረች ወይ እንደዚህ ትሆናለች ብሎ አያስብም። ስትሄድ እኮ እሷ ምንም እንዳልተፈጠረ ነው የሚገናኙት እዛ እኮ። ምንም አልተፈጠረም። ምንም እስካላወቀ ድረስ ምንም ለውጥ አይኖረውም። ስለዚህ ችግር አይኖረውም። ኦኬ፣ ምንም እስካላወቀ ምንም ማለት አይደለም ነው። ምንም ማለት አይደለም። ቢያቅ ነው የሚደብረው። ኦኬ፣ አንቺ ብትሆኚ አትናገሪም ምንም አትይም። ነገሩን እያዞርከው ነውና ለምን በቃ ነው። ኦልሬዲ ሄዳለች፣ ሁሉም ነገር አልቋል ምናምን። ሰው ጋይ ስጠኝ፣ ልጆቼ የሚመጡበት ሰዓት እየደረሰ ነው፣ ልሂድ እነሱ ጋር። ገባኝ። እሺ፣ አይ ኖ እኔ አሁን ጸጸት ውስጥ እንድገባ ነው ያረግሽኝ። ይሄ መንገር ነበረብኝ አልነበረብኝም? አሁን ላንቺ ብቻም አይደለም የነገርኩት። ይሄ እርሶ ቢሆኑ ምን ያደርጋሉ የሚል ፕሮግራም ነበረ፣ ታስታውሻለሽ? ልክ እንደዛ አንተ ብትሆን ምን ታደርግ ነበረ? አንድ እንደዚህ ገጥሞኛ ብዬ ለሌላ ሰውም ነግሬ ነበረ። ማውራት አልነበረብኝም ወይ እንድል ነው ያደረግሽኝና፣ አይ ችግር የለውም ግን ያው አታውራው ምናምን አልፏል ሁሉም ነገር። ለዛ ማውራቱን ጥቅም ያለው አይመስለኝም፣ መስሎ አልተሰማኝም። እኔ እንደኔ እሷም የሄደችበት ደግሞ አንድ ምክንያት ቢኖራት ነው። በቃ ስለምትፈልገው ነው ሄደችው፣ አለቀ። ኦኬ፣ ይሄኛው ስለምትፈልገው ነው ሄደችው። ኦኬ፣ አንቺም አብሮሽ ያለው ሰውዬ ስለምትፈልጊው ነው ማለት ነው ሄድሽበት ባልሽ ላይ? አልገባኝም። ያው ይቅርታ አድርጊልኝና ያው አንቺም ከባልሽ ውጪ ያው ከሌላ ሰው ጋር ትሄጃለሽ አይደል? ታውቀኛለህ ነው ከዚህ በፊት? አይ እንደዚህ አትይኛ እናት። እኔ እንትን ነው ማለት አውቅሻለሁ። የት ነው የምታውቀኝ? እንዴት እና የት ነው? እኔ በደንብ አላውቅሽም። በነገራችን ላይ ዕቃ ተልኮ ነው ምናምን ያልኩሽ አውቄ ነው። እሺ፣ ሰው ቀልድ ነው ያስከው? አይ ቀልድ አይደለም። ምናልባት ከጠቀመሽ እንደዚህ ባታደርጊ ቢል ልመክርሽ ነው እንጂ እኔ አሁን በዛችኛው ምክንያት አድርጌ ነገርኩሽ ያው ያንቺ ስሜት ለመረዳት ነበር። ግን አንቺ ምንም እንደሆነ ይሄ ነገር ኖርማል እንደሆነ እሱ ካላወቀ ምንም ችግር እንደሌለው ነው የተረዳሁት ከመለስሽልኝ። ያው ያንቺ ህይወትም ቢሆን እንደዛ ነው የምታደርጊው። ግን እኔ ዝም ብዬ ስለማውቅሽ በደንብም ባይሆን እንደው ባታደርጊ ብዬ ለመምከር ያህል ነው። ለመመካከር በጣም ቦታችን የሚለያይ አይመስልም? እንዴት ማለት እንዴ ነው? በጣም ደረጃችን ይለያያል። ደረጃችን ማለት ምን? እኔ ካንቺ በምን አንሽ ነው ደረጃችን? በጣም በብዙ ነገር ታንሰኛለህ። እንዴት ማለት ነው? ስለዚህ እኔን ለመምከር የሚበቃ ነገር ማለት እኔን የታውቀሽኝ ነው በብዙ ነገር ታንሰኛለህ ማለት የታውቀሽ ምን? በዚህ መኪና ስለመጣው ነው? አንተነትህም እኮ ነው ደግሞ። እንዴት በቃ የሰው ህይወት ነው። ስለዚህ የሰው ህይወት ውስጥ መግባትህ ጥቅም የለውም። ሲቀጥል ደግሞ በምንም አይነት ሚስ በእንደዚህ አይነት መልኩ እንድትወነጅለኝ አልፈልግም። ማለት አንተነትህን አልሽኝ። ይሄንን ስለተናገርኩ አሁን እኔ የወረድኩ ሰው ነኝ ማለት ነው? ኦኬ፣ ይሄ መናገር አልነበረብኝም? አዎ፣ እኔ ሎዛን እንደዚህ መናገር መብት የለህም። እሺ፣ አሁን አንቺ የምትሰሪው ስራ በቃ ጀብድ ነው ምናምን ማለት ነው። አንቺ ምንድነው እየሰራ ያለሁት? አይ ከአንቺ ባለቤትሽ ውጪ ነው ያለው፣ በዛውም ደግሞ የልጆች አባት ውጪ ሆኖ አንቺ እዚህ ጋር አንቺ እኮ እንደ ጀብድ ነው የምታወሪው። እንደዛ ማለት እዚህ ምን አደረኩ? ኦፍ ኮርስ ምን አደረኩ? ቅድም በእንትን አድርጌ የነገርኩሽ የራስሽ ታሪክ ነው የነገርኩሽ። ያውልህ አንድ ባለቤቷ አብሯት የሌለ ሴት ብቻዋን ልጆቿን የምታሳድግን ሴት በዚህ መልኩ ማውራት ወንጀል ነው።
ምን ማለት ነው? እኔ ምን እንዲህ ታደርጋለሽ አታደርጊ እንጂ ያልኩሽ እኮ ባለቤትሽ የለም ልጆች ቢኖሩሽም ከኔ ጋር የሆነ ነገር ብዬ የጠየኩሽ ነገር የለም። እንዴት ነው የምትሆንጅልኝ? በእንደዚህ አይነት መልኩ አንድ ትዳሯንና ቤተሰቧን አክብራ የምትኖረን ሴት እንዴት ነው በዚህ መልኩ የምትሆንጅልኝ? አይ ያደረግሽውን ነገር አይደለ እኔ ያልኩት ሌላ ፈጥሬ አይደለም አይደል? ምንድን ያደረኩት? ምንም ያደረኩት ነገር የለም። ባሌን፣ ቤቴን፣ ትዳሬን፣ ልጆቼን አክብሬ ከመኖር ውጪ እንጂ ሌላ ምንም ያደረግሽው ነገር የለም። ለምን አታርፍም? ችግር ነው የፈለከው? ችግር ማለት ነው እያስፈራራሽ ነው? እያስጠነቀቅኩ ምን እንዳታረጊ ነው ማለት አልገባኝ። አርባ አስገርፋለሁ። ትከበር እንደሆን ተከበር። ከዚህ በኋላ እኔም ቤቴም ቤተሰቤም ማቅረቢያ እንዳላይ ያየው እንደሆን የሚከተልህን አሳያለሁ። እየሰማኸኝ ነው አይደለም? ማለት ጉልቤ መሆንሽ ነው ወይስ ምን? አሳያለሁ። ምን አይነት ኃይል ኖሮሽ ነው? እኔ ለውዛ አሳያለሁ ምን አይነት ኃይል እንዳለኝ። ስለዚህ ሚስጥሩ ልዋጣው ነው ወይስ አድርገሻል? ግን ሚስጥሩ ልዋጣው አታርፍም ነው? ችግር ነው የምትፈልገው ነው? ለምንድን ነው የምትናገረኝ እንደዚህ? የት ነው የምታቀኝ? እኔ ለመወንጀል የሚያበቃ ምን አይነት ቅርርብ አለን እናንተ? እንዴት ነው የምትናገረኝ በዚህ መልኩ? እሺ አንቺ ሁሌ ማለት ከሆነ ሰው ጋር ካፌ ሆቴል ትገቢያለሽ አይደለ? ከሆነ ሰውዬ ጋር ካፌ ሆቴል ምናምን ትገቢያለሽ አይደል? ነው አልገቢም ነው ወይስ? ከማን ጋር ነው የምገባው? እኔ እንጃ። ከሆነ ወንድ ጋር ባልሽ የለም እንግዲህ ከሆነ ወንድ ጋር ሆቴል ካፌ ስትገቢ ነው ያየሁሽ። እኔ ብዙ ካፌና ሆቴል ታዲያ doesn't make sense እኮ ካፌና ሆቴል መግባት። ለባህላችን ያው እንደ ሀገራችን አጠራር አልጋ ቤት ስትገቡ አይቻል። አልጋ ቤት ሰው የሚገባው እንግዲህ ባለ ትዳር ሆነሽ ከከተማ ውጪ ወጥተሽ አይደለም እቺስ አይደለ? ከአዲስ አበባ ውጪ ወጥተሽ ሌላ ወይ ደግሞ ሌላ ሀገር ሄደሽ አይደለም ለማረፍ አይደለም እቺስ ቤት እያለሽ ለምንድን ነው አልጋ ቤት ሄድሽው? ለዛውም ከወንድ በአይኔ ካላዩ ሐላምንም ነው። አሁን የማወራሽ ነገር ዝም ብዬ ፈጥሬ የማወራ መስሎሽ ነው? ፈጥረ ነው እንጂ እያወራ ያለው ለምንድን ነው የሚመስለኝ? ፈጥረ ነው የምታወራው? አንቺ ምንም አላደረግሽም ነው። ወንድሞች አሉ፣ የባለቤቴ ጓደኞች አሉ፣ ብዙ ወንዶች አሉ እኮ በእኔ ዙሪያ። ከነሱ ጋር ካፌም ሆቴልም ኤቭሪዌር ልገባ እችላለሁ። ስለዚህ ችግር የለውም። እሺ ፔንሲዮን ገብተሽ አታውቂም አንቺ? ኦኬ ሳሚ ነው የባለቤቴ ጓደኛ ነው። ታሞ ነበረ ቤት የምንደርስበት አይነት ሲቹዌሽን አልነበርንም። ፔንሲዮን ያዘን ገብቶ አረፈ። እኔ ታች እንግዳ ማረፊያ ያጠበቅኩት ነው እንዴ? ፔንሲዮን ያዛችሁ እንዴ? ቤት ምን ደርስበት ምን ወራቀባችሁ ማለት ራቀባችሁ? አይ ቤት ርቆባችሁ ነው ፔንሲዮን የገባችሁት? ታሞ ነበር ማረፍ ነበር። ትራንስፖርቴሽን የሚባል አለ እኮ አይደለ እንዴ? ታሞ ነበር መተኛት ነበረበት። ስለዚህ እንዴት ያረዳ ነው አብረሽ ነው እንዴ ገብተሽ የምታስተኛው አንቺ ፔንሲዮን? እኔ እንግዳ ማረፊያ ቁጭ ብዬ የጠበቅኩት ነበር ነው። መተፎቶችን ካነሳህ ገብተህ ማየት ነበረብህ። ገብተህ ማየት እኔ እናንተን ገብቼ ማየት እንትን የለኝማ። እኔ ከውጪ ነው ዝም ብላችሁ ስትገቡ ነው ያስኳችሁ እኮ። ፔንሲዮን እኮ ግዴታ ፔንሲዮን የገባ ሰው ሁሉ ከሆነ ነገር አለው ማለት አይደል? ለምንድን ነው በዚህ ልክ እርግጠኛ ሆነ እየተናገርክ ያለው እንዴ? አንድ ባለ ትዳር ሴት ለዛውም ከባሏ ጓደኛ ጋር ፔንሲዮን ከገባች እሱ ታሞ ነው እሱ ሊተኛ እኔ ሪሴፕሽን እንግዳ ማረፊያ ቁጭ ልል ነው ማለት እንደዚህ ይመጣዋል ያስኬዳል? እንደዚህ አይነት ማለት የባሌ ወንድም ነው ጓደኛ ነው። ሲጎዳ ባሌ ላይ አይችልም። ስለዚህ ባለቤቴ ላይ የማይችላቸው ነገሮች ማድረግ አልችልም። አብረን ነበርን። ሲታመም አስታመምኩት አለቀ። ባልሽ ያውቃል ይሄንን ታሞ ፔንሲዮን እንዳስገባሽውና አንቺ ሪሴፕሽን በቃ ታሞ ሪሴፕሽን እንትን ፔንሲዮን እንዳስገባሽው ለባልሽ ነግራችሁታል? ታሞ እንደነበረ ያውቃል። ግን ሪሴፕ እንትን ይሄ ምን ነው ፔንሲዮን እንደገባ አብራችሁ እንደገባችሁ ሲያውቃል? መንገድ ቤት ርቆባችሁ ያውቃል? ምን ነው ያስቃል እንዴ? እየሄድክበት ያለው ርቀት በጣም 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 ይገርማል። ምኑ ነው የገረመሽ? ነገሮችን ትዊስት የምታደርግበትና የምትሄድበት ርቀት። ስለዚህ ያው አምነሻል አይደለ? ማድረጋችሁ ሰው እኮ ይሳሳታል። አሁንም እኔ ልነግርሽ የምፈልገው ነገር እንደዚህ ማገላምጪኝ በመጥፎ አይንም አትይ። ሌላ አይደለም። በቃ እንደነገርኩሽ እኔ የራይድ ሹፌር ነኝ። አንዳንድ ነገሮችን አይ ነበረ
ከዛ ድንገት ባነሳዋቸው ድንገት በተከታተልኳቸው ዝም ብዬ ሳልፍ ባየዋቸው ነገሮች ናቸው። እንግዲህ ያው የሚጠቅምሽም የሚጎዳሽም የምታውቂው አንቺ ነሽ። ግን ሳይሽ ያው እኔ ፈርቼሽ አይደለም ይሄንን ማወራሽ። ሳይሽ ያው አራዳ ምናምን መስለሽ የነበረ ንቀት ያልሽ ሴት ስለመሰልሽኝ ያው ነገሮችም ለመግባባትም እንሞክራለን ብዬ አስቤ ነበረ። ግን የምንግባባ ምናምን አይደለም። በኃይል በጉልበት የምታምኚ አይነት ሰው ነሽ። ውረጅ ቲያረ ሴቱ ያማታል። ውረጅ አትጩህ እንጂ እቺ ወሰደሽ ቆንጆ ሴት አጠገቡ አስቀምጣ እንዴ ነው የምትጫወው እንዴ? ምን እያረግሽ ማለት አልገባኝም። አይ ለምንድን ነው የምትጮኸው እንዴ? እኔ መጮኩኝ? አንቺ እኮ ነሽ የጮሽው አይደል እንዴ? አሁን እኮ አይ አስፈራራሽኝ እኮ ሰቅልሃለሁ፣ ገርፋለሁ ምናምን አልሽኝ። ሳይህ በጣም ቆንጆ ነገር ነህና ባትሰቀል ብዬ አሰብኩ። አሁንሽ ሙድ እያስሽብኝ ነው ማለት ነው? ኧረ አይደለም። እና በጣም ቆንጆ ስለሆንክና አሪፍ ነገር ስላለ አፍንጫዬ ተቆርጧል። ባይዘው አላምርም እንደዚህ እንደምታየኝ አይመስልሽ ወይ? አይንህ ብቻውን በቂ ነው። ኧረ እሺ አሁን እሺ ምንድነው የምትይው ሴትዮ? ሌላ ምንም እንትን የሚለን ነገር የለም። እኔና አንቺ የሚያገናኘን ነገር የለም። አሁን ወደጅ ግን ደግሞ ካንተ ጋር ፋይሎች ቢኖሩም ቆንጆ ይመስለኛል። ምን ታስባለህ? ደረትህን ገልብጠህ ከመጣህ አንድ ፋይል ብቻ አይኖርም። ስለዚህ ምን ታስባለህ ማለት? እኔን ብታገኘኝ ከኔ ጋር ቆንጆ ጊዜ ቢኖር አሪፍ ቦታዎች አውቃለሁ እኮ። በፋይሉ ተይውና በሌላ ጉዳይ ከሆነ ፋይል አለ ብለሽ ነው እንደዚህ እየተደራደርሽኝ ከሆነ አታስቢ፣ ግድ የለሽም ፋይል የለም ነው። ግን አይ ፋይል ባይኖርም በቃ ተመችተኸኛል እንደው አንቺ ካልሽው አይቀር ብዬ እንደዛ ፈልገሽ ከሆነ አዎ እኔም እንደዛ ነው ያልኩት። የምርሽን ነው? የእውነት ምን ታስባለህ? እዛ ወስደሽ ቆንጆ ቦታ ያልሽው ቦታ ወስደሽ ልትሰቂ ነው አይደለ? ከዛ ገርፊኝ መሰለ መልክ እንዴት ተሰቅለዋለሁ ማለት በቀል ልትበቀይኝ አስበሽ? ኧረ አልበቀልም። አይ የምሬን እንዲኖረን ብቻ ነው። እውነት የምርሽን ነው? የምሬን ነው። የእውነት ልመንሽ? አዎ ለምን አታምነኝም? እሱማ ቆንጆ እኮ ነሽ። አቋምሽ እራሱ እንዴት እንደሚያምር እኮ እሱን እኮ ነው የምልህ። የምሬን እኮ ነው። ወዶ አይደለም የባልሽ ወንድም ባንቺ የተሳሳተው አይደል? አይደል? አይ የምሬን ነው። የኔ መሰለ ቆንጆ ገላ የምሬን እኮ ነው። እና ምን ታስባለህ? አይ ወዶ አይደለም አይደል? መቼስ ባንቺ የተሳሳተው ራሱ ነው የመጣው ወይስ አንቺ ነሽ? እንደው ተው እሱን እኔ እናንተ ነው። ስለዚህ አብረሽ መሆን ትፈልጊያለሽ? የምርሽን ነው? ለምን ቆንጆ ጊዜዎች አይኖሩንም? እውነት የት እንሂድ? እኔ አሪፍ ቦታ አውቃለሁ። ለምን አንሄድም ዛሬ? የምርሽን ነው? አግ መታወሪው ማለት ሙድ ያዝሽ ምናምን አይደለም ወይ? ሌላ ነገር አስበሽ አይደለም? ኧረ አይደለም። ከልብሽ ነው? ከልቤ ነው። እንደዛ ከሆነማ ያው ሌላ ጊዜ ሆና ዛሬ እኔም ልጆች ከትምህርት ቤት ማምጣት አለብኝ። ለዛ ወይ ቤትሽ ልምጣ? ነገር ትችላለህ። እደውልልሃለሁ። ቦታዎች አዘጋጅና እደውልልሃለሁ። ግን ልጆችስ አይደለም? ግቢያችን በጣም ትልቅ ነው፣ ሰፊ ነው። ስለዚህ በጣም ብዙ ሩሞች አሉ። ማለት እኔ ስገባ ምናምን ባለቤትሽ መረጃ የሚሰጠው ሰው ቢኖር የሆነ ሰው ገብቷል እንደዚህ ነው። ችግር የለውም። የሆነ አንተ ብቻ ተስማማ እንጂ ችግር የለውም። ደግሞ በሙላ ዘመድ በሙሉ ወንድሞቼ ችግር የለውም። ዘመድ ልታረጊ? የምርሽን ነው? የምሬን ነው። ያው አላመንኩበትም፣ ግን የሆነ እየተጠራጠርኩሽ ነው። የምርሽን ከሆነ ደስ ይለኛል። እኔ ቆንጆ። ስለዚህ አሪፍ ጊዜ ይኖረናል። እሺ ቅድም እንዲህ ብታወሪኝ ብዙ እኔም አላዝግሽም ነበር። እውነት እሺ። ቻው። የረሳሁት ነገር አደራህን ጓደኞች ምናምን ያው ታውቂለ በእኛ ሀገር ነገር ደግሞ ማለት ጀስት እንደዚህ እኮ ከእንትና ጋር እንደዚህ እኮ የሆነ ነገር ምናምን ይባላል። አረ ወሬ ላወራ ምናምን? አይ ቅድም እኮ ዝም ብዬ እንደ ቀልድ ያወራሁሽ ነው እንጂ እኔ ለማንም አላወራም። በቃ ከማንም ጋር አላወራም እንደዚህ ነው። እሺ ልስሚ? እሺ የኔ እናት እሺ ቻው። እሺ